መድረክ ላይ ከወጣው አንዲት ነገር ብቻ አሁን ማታ ቁጭ ብዬ ያነበብኩኝ በጣም ልቤን ከወሰዱት ነገሮች የማሊክ ኢብኑ ዲናር ታሪክ ላይ አንድ ነገር ተናግሬ ልውጣ። ማሊክ ኢብኑ ዲናር ትልቁ አቢድ ሷሊህ ዛሂድ ሰው ናቸው ታውቃላችሁ። በጣም ብዙ ታሪክ ያላቸው ሰው ናቸው። አንድ ዕለት ወደ መስጊድ እየሄድኩኝ መንገድ ላይ አንድ ሰው በጣም ሰክሮ በቃ ራሱን መቆጣጠር በማይችልበት ሁኔታ ልብሱ አቧራ ሰውነቱ ሁሉ ሌላ ነገር ሆኖ በቃ የለም ሰውየውና ከአፉ አረፋ ይወርጣል በሁለቱም እንደዚህ በኩል በአፉ በኩል እና በጣም ቆሽሿል ምናምንና በጣም አሳዝኖኝ ራሱን መቆጣጠር የማይችል ሰው ነው ያለበት የስካር መጠን በጣም ትልቅ ነው። ሳልፈው ድንገት የሆነ ድምጽ ሰማው ካፉ ሲወጣለ እና የሰማሁት ድምጽ ደግሞ ግራ ገባኝ። ግን ከሱ አፍ ነው የወጣው ሌላ ሰው አጠገቤ ስላልነበረ አላህ የሚል ቃል ሲያወጣ ሰማሁት አለ። ልም ያለ ስካር ውስጥ እኮ ነው አለ። እና ማሊክ ኢብኑ ዲናር ምን አሉ? ተመለስኩና አላህን ያወሳበት አፉ መቆሸሻ ይገባውን ብዬ ያን አረፋውንና ቆሻሻውን ጠርጌለት ግድግዳ አስገዳግፍ ሄድኩኝ አሉ። እና በጣም ሁኔታው ገርሞኝ ውስጤን ያናካኝ መስጊድ ሰግጄ ስመለስ በዛው ሐል ላይ ነው የለም ግድግዳውን ተደግፎ ራሱን ስቶ ወድቋል። እና ቤት ገባሁ ተኛው። ምሽት ላይ ተጣሪ ተጣራ ይላሉ ያ ማሊክ طهرت فمه لأجلنا وطهرنا قلبه لأجلك የሚል ቃል ሰማሁ ይላሉ። አፉን ለኛ ስትል አጸዳኸው እኛ ደግሞ ልቡን ላንተ ስንል አጸዳንልሃለን ያሉ። ተመልሼ ያንን ሰው አካባቢው ላይ ለማየት ብዙ ለፋሁ ለረጅም ጊዜ ሞከርኩ ማግኘት አልቻልኩም ይላሉ። ከ20 ዓመት በኋላ ሐጅ ያደረኩኝ አንድ በጣም የሚገርም ዱዓ የሚያደርግ ሰው ሰማሁኝና ዱዓው በጣም ይማርካል። እንግዲህ ማሊክ ኢብኑ ዲናር የመሰለ ዓሊም የሚወጣው ካንደበቱ የሚወጣው ቃላት በጣም የሚማርክ ነውና በጣም ተገርሜ በቃ ስለሳበኝ ይሄንን ልጠቀምበት ምን አይነት የአላህ አቢድ ባሪያ ነው ብዬ ሳይ ከኋላው ሆኜ እሱ ዱዓ ያደርጋል እኔ አሚን እላለሁ አሉ። አሚን እያልኩ ወደ 5 ሸውጥ ዞርን። ምሽት ነው ያው በዛ ወቅት መብራት የለም የጨረቃ ብርሃን ነው። ጨረቃው ብርሃን እሱ ላይ ነው የሚበራው አሉ። እና እየተከተልኩት 5ኛው ዙር ላይ ስንደርስ የሆነ ሰው ከኋላው እንዳለ ኢህሳስ አደረገ ተሰማው ይመስለኛል። ዘወር ሲል ጨረቃው ጉንጩ ላይ ሲያርፍ ያ ሰውዬ ከ20 ዓመት በፊት ወድቆ ያገኘሁት ሰውዬ ነበር አሉ። እሱም ሲያየኝ አወቀኝ እኔም አወቅኩት እና ተናገርኩት አሉ ማሊክ ኢብኑ ዲናር። አወከኝ አልኩት አሉ። እኔ አውቄሃለሁ ስለው አዎ አውቀሃለሁኝ ያ ሱብሂ ላይ ላንተ ስለኔ መልእክቱን ባደረሰው ጌታ አውቀሃለሁ አለኝ አሉ። እንግዲህ የደረሰበትን ደረጃ እዩት ሰውየው። ከዛ ከስካር ወጥቶ እንግዲህ ምን ወልይላህ ከሚባሉት ሰዎች ኢማም ማሊክ ኢብኑ ዲናር ያዩትን በሌሊት የመጣላቸውን መናም ሳይቀር እሱም ጋር ደርሶታል። እኔን በሌሊት ያሳወቀህ ጌታ እንዳውቀህ አድርጎኛል አለኝ አሉ። ከዛ በኋላ ኢማም ማሊክ ኢብኑ ዲናር ደረሳ ነበር የሆነው። ለረጅም ጊዜ እሳቸው ጋር ቆይቷል። በትልቅ ዓሊሞች ዘንድ ይወሳል ይላሉ። አንዳንድ ጊዜ ምን ሰራቸው ስራዎቻችን የቅድም አህመድ ሙስጠፋ ሊላህ ብሎ ሲያነሳው የነበረው አላህን ፈልገን ምን ሄድባቸው ሁሉ ነገር ተጀሩ ሲያደርግ ሌላ ምንም ነገር እኮ የለው። እቺ የተደረገች ነገር የሰጠችው ዋጋ በአያታችን ውስጥ የምትለውጠው የምታጸዳው የምትቀርፈው የምትለውጠው ነገር ምን ያህል ትልቅ ሆነና ትንሿ ምን ሰጣት ነገር አላህን ፈልገን ትንሽ የምናደርጋትና ምን ወስዳት ነገር የት ላይ እንደምታርፍ ምን እንደምትለውጥ አናውቅም ወንድሞች። እና የምትሰሩትን ምን ሰራውን ስራ ሁሉ ጊዜ አላህ ጋር ሂሳብ እናድርግ። ቅድም እንዳለው ሸይጣኑ ሰው ብዙ ነገር ሊያደርገን ኢዝላል ሊያደርገን ይሞክራል። እኛን ሊያዋርደን እኛን መንገድ ሊያስተን እኛን ሊዘባበትብን ይችላል። ይሄ ራሳችንን ማንንም እንዲወርድብን ማንንም እኛን እንዲያሳንሰን እንዲያስከፋን አንፍቀድለት። ያላህ ስላልሰጠን ሰው ለመተቸት ስም ለማጥፋት ሰዎችን ለማነወር እኔ እናንተን አይደለም ነብያቶችን እኮ ለመጣል ብዙ ሞክራሉ። በሐሜቱ በትችቱ በክፋቱ በቃሉ ባንደበቱ ግን አላህ Subhanahu Wa Ta'ala ያነሳውን ማንንም አይጥለውም። አላህ Subhanahu Wa Ta'ala የጣለውን ማንንም አያነሳውም። ሁሉ ጊዜም ግንኙነታችን ስራዎቻችን አላህን ብለው ታስበው ሲደረጉና አላህን ሲፈለግባቸው የአላህ ህዝነት ተከጅሎ ሲሰሩ ውጤታቸው በዚህ ልክ ከፍታን የሚወስዱ ወደ ከፍታ የሚያሸጋግሩ ናቸውና
በዛ መንፈስ አላህ ጋር እንድንቀራረብበት የምንችለውን ነገር ያደረግን ለዚህ አይነት የኛና የናንተ የታሪክ መገለጫ አሻራ የሆኑ ራሳችንን እንድናይ የሚያደርጉ ትናንታችንን እንድንፈልግ የሚሹ ስናያቸው ዑለሞች ዲንን የአላህን ቃል ለመማር የሚተጉና የሚለፉ ሰዎች በዚህ ልክ ተጎሳቁለው በዚህ ልክ ወድቀው በዚህ ልክ አንሰው በዚህ ልክ ብዙ ዋጋ ከፍለው ያየናቸው እኛስ አፎን ከምንኖርበት ከምናሳልፋቸው ነገሮች አንፃር ምን ይፈልግብናል ምን ብናደርግ ነው ይሄንን ክፍተት ምን ሞላው ብለን አሁንም ያቅማችንን ከምናደርጋቸው ነገሮች ራሳችን ጋር ሂሳብ እየሰራን ወደፊት ለመሻገር ጥረት እናድርግ የሚል መልእክት ነው ያለኝ አፉ ብሉኝ ሰላም አለይኩም ወራህመቱላሂ ወበረካቱ